አያቴ ነፍሷን ይማረውና እየተበላ አይወራም ትለኝ ነበር ሁሌ እና እየተበላ አይወራም ብዙ ሰው ግን እየተበላ አይወራም ምን በትክክለኛ ሚኒንግ አያውቀውም እኔ እየፈራሁ ያለሁት እናቴን እዚህ ላይ እንዳላገኛት ነው። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? በዛሬው ቪዲዮቻችን ሰሞኑን አነጋጋሪ ሆኖ የቆየው የአንዱዓለም ጎሳ ባለቤት ሞዴል ቀነኒ አዱኛ አሟሟት ዮኒ ማኛ እንግዲህ እስከ መጨረሻው እየተፋለመ ይገኛል። የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ደበድባት እንደነበረ እውነቱን ውሸት ፖሊስ የሚያረጋግጠው ይሆናል። እኛም ወደፊት የምናየው ይሆናል። ስለሱ ቪዲዮ ማሳያችሁ ይሆናል። በሌላ ቪዲዮ ደግሞ አርቲስት ናታይ በባለቤቱ ፕራንክ የተደረገበትን አስቂኝ አጋጣሚ እሱን አሳያችኋለሁ። ሌሎችም ማዝናኛ አስቂኝ ሰላም ዶክተር ሰላም አረ ሰውነቴ ብጉር በብጉር ሆነ እንዳጠፋው ወርጂኝ ይቅርታ አግብቻለሁ። ቪዲዮዎች እንደተጠበቁ ናቸው። እንደተለመደው ይሄንን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ነው። ጉድ ተመልከቱ። ይሄው ወገኖቼ የምንበላው ሩዝ ላስቲክ ነው። ውሃ ላይ አንሳፉት። ከተንሳፈፈ ላስቲክ ነው፣ ፕላስቲክ ነው። ካልተንሳፈፈ ወደታች ከወረደ ደግሞ ሩዝ ነው በተባልነው መሰረት ይሄኛው ሩዝ እንግዲህ ላይ ብርጭቆ ላይ ነው የቀረው ማለት ነው። እና ሁላችሁም ቤታችሁ ውስጥ የገዛችሁትን ሩዝ ቤታችሁ ውስጥ ገዝታችሁ ያስቀመጣችሁትን ሩዝ ተመልከቱ። ልጆቻችንን ምን እያበላን ምን እየቋጠርን እንደምንልክ እንግዲህ እግዚአብሔር ነው የሚያውቀው። በምን እንደምናደናቸው አናቅም። ግን ለማንኛውም ሩዙን በዚህ መልክ እዩት። ሁላችሁም ቤታችሁ ውስጥ ያለውን ሩዝ ይሄው እንግዲህ ይሄ ላስቲክ ነው ማለት ነው በተነገረም መሰረት። የሚገርም ነው። አናልቃልናቸው አይደለ? እኔ እኮ በጣም ነው የሚገርመኝ ወደ ሀገር ውስጥ ሲገባ እንዴት ነው ቁጥጥር የለውም? እንዴት መጀመሪያ ሊገባ ቻለ? እሱ ነው የሚገርመኝ። ያው ይሄን ቪዲዮ ያመጣሁት ያላየው ሰው ሊኖር ይችላል ብዬ ነው። ይጠቅማችኋል። ለምታውቁትም ሰው ሼር አድርጉለት። እኔ ምን ነው መልክ አለኝ አቋም አለኝ ቆንጆ ነኝ ሁሉ ነገር ያምራል። ግን እኔ ለምንድን ነው ባል ያጣሁት? ለምንድን ነው አጉኝ የምራጉኝ አንቺ ምን ማለት ነው? አይውስ ምን ጎደለ ሸንቃጣኔ ባል ነው የጠፋው። አጉኝ ዲ ምንድነው ችግራችሁ? ቀይ በጣም ነው የምትጠሩት። እንዳልሽው ሁሉን ነገር አሟልተሻል። ግን ምናልባት ፕላስቲክ መስለሻቸው እንዳይሆን ይሄን ሩዝ በልተሽ ባል ያጣሽው ለዛ እንዳይሆን። በጣም የሚገርም ታሪክ ልንገራችሁ። ሸዋሸዋ መልኩን ቀይሮ መጥቷል። አንዲት ጎረቤቴ የሚከራይ ቤት አለ ብላ ለጥፋ ነበር። እሱ ላይና ተከራይ ነኝ ብሎ ይመጣል። ከዛ ያያል፣ ዋጋ ስንት ነው እንደዚህ ነው ይባላል። ስቶቭ ተጠቀማለው ግን አልፎ አልፎ ነው አስተያየት አድርጊልኝ ብሎ በደንብ ይከራከራል። እሺ ናህል ትለዋለች። ከዛ ሰፈሩን አላቀውም ለሰፈሩ እንግዳ ነኝ ምናልባት መጥቼ ቢጠፋብኝ ስልክሽን ስጪኝ ይላታል። ከዛ መዝግበው ስልክ ላይ ስትለው የኔ ባትሪ ዘግቷል አንቺ ላይ ቁጥሬ መዝግቢልኝና ወደኔ ደውይ ስከፍተው 824 ይመጣል ይላታል። እሺ ትልና ልጆች ስልኬን ማም ትላለች። ከዛ ስልኳን ያያል። ስልኩን ያስመዘግባትና እነተም ጥራ ይቀበልም ስልኩ ቀብድ 600 ብር ይሰጣትና ይሄዳል። ከዛ ይዛኑ ለታማታ ይመጣል። 1 ሰዓት ነው አካባቢ ይመጣና ይደውልላታል። እናቱ ጠዋት ቀብድ የሰጠውሽ ነኝና ሰፈሩ ጠፋኝ የቱ ጋር ነው ይላታል። ወይ ምኑ ጋር ቆመሃል ማምስተለው እንደዚህ አይነት የሚባል ቦታ በቃ እዛው ጠብቀኝ መጣሁትና ሄዳ ታመጣዋለች። ሄዳ ስታመጣው አንድ ፍላት ቴሌቪዥን በጎኑ ይዟል ከነ ካርቶኑ። ከዛ ቤት ይደርስና ካርቶኑን ቀስ ብሎ አስቀምጦ እንዴ መኝታ ምን ላይ ልተኛ ነው ቴሌቪዥን ብቻ ይዘህ መጣኸው ትሏለች። አይ እቃዬን እኮ በመኪና ባይሱዙ አስጭኝ እየመጡ ነው
እኔ ለጥንቃቄ ብይኖችን በታክሲ ይዤ የመጣሁት ደግሞ ጋቢናው ሞልቷል፣ የሚያወርዱ ልጆች ጓደኞቼ ምናምን አሉ ይላታል። ከዛ በእናትሽ ስልክ ቶሎ ቶሎ ነው ባትሪ የሚዘጋው፣ የት እንደደረሱ ልደውል ስልክሽን አውሽኝ ይላታል። ያው ልጆች ስልክ ትልና ቁጥሩን ንገረኝ በላይ መጀመሪያው ሲነግራት ጥሪ አይቀበልም ወይ ጥሪ አይቀበልም ትሏለች። በቃ እሺ ሌላ ቁጥር አለኝ ስንት ነበር? ቆይ አንድ ጓደኛ አብሯቸው ነው ያለው ይልና ይቀበላታል። ከዛ ቁጥር ይመታና ሲደውል ይጠራል፣ ያም ያነሳል። ሄሎ እንዴት ነው? የቱ ጋር ናችሁ? በቃ እሱ ጋር ስትደርሱ በስተቀኝ ትገባላችሁ። ከዛ እሱ ጋር የሆነ ወፍጮ ቤት አለ፣ እሱ ጋር ጠብቀኝ፣ እኔም እዛ ጠብቂያት ነው ያመጣችኝ፣ እሱ ጋር ጠብቀሃለሁ። ሄሎ ይሰማል? ስለዚህ ደርሳችኋል ማለት ነው ምናምን እያለ ያወራ ግቢውን ይወጣል። ከዛ በኋላ ስልኩን ይዞ ተሰወረ። ቢታይ የለም እንዴ መቼም ቴሌቪዥን አስቀምጦ ስልክ ይዞ አይሄድም። አምን ብላ ሄዳ አምጥቶ ያስቀመጠውን ቴሌቪዥን ነካ ስታረገው ባዶ የቴሌቪዥን ካርቶን፣ በባዶ የቴሌቪዥን ካርቶንና በ600 ብር የቤት ኪራይ ቀብድ በጣም ውድ የሆነ ስልክ እህቷ ከውጪ ላከችላት ስልክ ይዞባት ሄደ። ቤቷ ድረስ መጥቶ ሰረቃት ማለት ነው። ስለዚህ እንጠንቀቅ። ሸዋሸዋ መልኩን እየቀየረ ነው እላለሁ። ለጥንቃቄ ያክል ነው። ያው ሌቦች እንደሚያስቡት እኛ ተዘጋጅተን አንጠብቅም። እነሱ በየጊዜው አዳዲስ ነገር ነው እየፈጠሩ የሚመጡት። ግን ሁሉ ጊዜም ከኛ ጥንቃቄ መለየት የለበትም፣ መዘናጋትም የለበትም። ቤት አከራዮች እንግዲህ በዚህ መልኩ መጥተዋሉ። ከዚህ በፊት ውሃ ቆጣሪ ነን፣ መብራት ቆጣሪ ነን፣ ቆሻሻ አውጡ እያልን ነው ምናምን እያሉ በዚህ በተለያየ ነገር እየመጡ እየዘረፉ ነበር። አሁን ደግሞ በቤት ኪራይ ላይ መጥተዋሉ። ጥንቃቄ አድርጉ። የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። ግን እውነታውን ትታችሁ ዮኒ ማኛ ሐቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሐቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብትን ቁርጥ የምትባል መርዘኛ እነሱ የዚችን ምስኪን የዚችን ንጹህ ነፍስ ምን አድርገዋል? ህይወቷን ደብቀውታል። እቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆነ እንደዚህ ያረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲያለችው ፋሻውላለው የተጠቀለለ ይቀጠቅጣት ነበር። አንዱ ዓለም ይመታት ነበር። ከሷ በፊት ዴት ያረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸጉልና ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበር፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ተደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛዬ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? የዮኒ ማኛ መረጃዎች ሁሉም እውነት ናቸው ማለት ይከብዳል። ግን አሁን ላይ የሚያወራቸው ነገሮች ለፖሊስ ጥሩ መረጃ ይመስለኛል። ግን እኔ ለሴቶች አንድ ጥያቄ አለኝ። አንድ ወንድ ተደጋጋሚ በደል የሚፈጽምባችሁ ከሆነ ለምንድን ነው አብራችሁ መቀጠል የምትፈልጉት? ባለትዳሮችን
አይደለም የልጅ እናቶችን አይደለም። እናንተ ያው ለልጆቻችሁ ስትሉ መስዋዕት እየሆናችሁ ሊሆን ይችላል። ግን በፍቅርም ደረጃ ይሁን አግብታችሁም ልጅም ሳይኖራችሁ ምንም ሳይኖራችሁም ቢሆን ወይ ደግሞ አርቲስቶች ታዋቂ ሰዎች ያገባችሁ ሰዎች ለምንድን ነው የምትደበቁት? ዝናው ቢቀርባችሁስ? ከሱ ጋር መታየቱ ቢቀርባችሁስ? እስኪ ይህንን ነገር የምትመልሱልኝ ሰዎች ካላችሁ ኮሜንት ሴክሽን ላይ መልሱልኝ። ስሙኝማ ጉድ ልንገራችሁ፣ ቲክቶክ ላይ ነው ያየሁት። እሺ እና በጣም ዋት ስላስበሬ ነው የማወራችሁ። ሰው ምን ይፈጠራል? የሆነ ባል አለ፣ ሚስት አለው፣ ሰው ሽማ አለችው እና ለሚስቱ መቶ አንቺ ላይ ደርቤ ነበር ሽማ ነበረችኝ እና አሁን አርግዛለች ብሎ ነገራት፣ እያለቀሰ ማለት ነው። ከዛ ሚስትየው ልክ እንደዛ ሲላት ማልቀስ ጀመረች ማለት ነው ወዲያ። ከዛ እያለቀሰች ትገፈትራለች። እሱ ሊያረጋጋት እየሞከረ ነው፣ በቃ ይቅርታ ምናምን ሊላት እየሞከረ ነውና እያለቀሰች ትገፈትራለች። ለምንድን ነው አትሉ? ከሷ ከሚስቱ 2 ልጅ አለው እና ባልየውን አስመርምረው ባልየው መሃን ነው፣ ልጅ መውለድ አይችልም እና ከሱ ካንተ ነው የወለድኩት ያለቻቸው 2 ልጆች እሷም ያው አጫውታ ከሌላ ነው የወለደቻቸውና አንተ መውለድ አትችልም ውሽማ ሙድ ያዘችብህ ነው እንዳትለው እነዚህ 2 ልጆች my god እኔ እንጃ what would you guys do እስቲ ንገሩኝ ኮሜንት ላይ። ያው ይሄ ሶሻል ሚዲያ ከበዛ ጀምሮ ፌስቡክ፣ ቲክቶክ፣ ኢንስታግራም ምናምን ብዙ ሶሻል ሚዲያዎች ከበዙ በኋላ የማይወጣ ጉድ የለም። በቃ የሰው ግፍ እዛ ላይ ነው የተዘረገፈው ጠቅላላ ማለት ነው። ግን በፊት እንደዚህ ነበረ? ሶሻል ሚዲያው ሳይኖር በፊት እንደዚህ ነበረ? አያቴ ነፍሷን ይማረውና እየተበላ አይወራም ትለኝ ነበር ሁሌ። እና እየተበላ አይወራም። ብዙ ሰው ግን እየተበላ አይወራምን በትክክለኛ ሚኒንግ አያውቀውም። እየተበላ አይወራም ኢንሴንስ እየተሰራ አይወራም፣ ጥረት እየተደረገ አይወራም፣ ህይወታችሁን ለማስተካከል እየተሞከረ አይወራም፣ የሆነ ፕላን እያደረጋችሁ ያለ ለሰው አይወራም እንደማለት ነው። which is እየተበላ አይወራም። ብዙ ጊዜ ካያችሁ የሩቅ ሰው ነው ሰፖርተራችሁ፣ የሩቅ ሰው ነው ደጋፊያችሁ፣ ሰርክላችሁ ላይ የሌሉ ኢንቲሜት ያልሆናችኋቸው ፍሬንድሺፕ ውስጥ የሌሉ ሰዎች ናቸው። ብዙ ጊዜ በሆነች ነገር ተዋውቃችሁ በጣም በትንሽ ነገር አንድ ቀንም ሆነ 2 ቀን ተያይታችሁ የምታውቋቸው ሰዎች ሊትራሊ የማታውቋቸው ሰዎች ናቸው ሰፖርት የሚያደርጓችሁ ብዙ ነገር ላይ ካያችሁት። ሶ እየተበላ አይወራም። ራሳችሁን ሰርክላችሁ ውስጥ ራሳችሁን እንደሜን ካራክተር አይታችሁ እንዲህ ላረግ እኮ ነው፣ እንደዚህ ልሰራ እኮ ነው፣ እንደዚህ ላመጣ እኮ ነው፣ እንዲህ ልሆን ነው ብላችሁ ለብዙ ሰዎች የራሳችሁን ፕላን እና እቅዳችሁን ማውራት አቁሙ። እየተበላ አይወራም። የምር ነው ይሄ። እስቲ እዩት በራሳችሁ። አሁን የሆነ ቪዲዮ ፖስት ሲያደርግ የሆነ ሰው ሪፖስት ሼር እንኳን በትንሹ በእውነት ለምላችሁ እኔ በራሴ ስላዩት ነው የሚያደርገው። እነማን ናቸው? እማታውቋቸው ሰዎች ናቸው። ሰፖርት የሚያደርጓችሁ እነማን ናቸው? በእናንተ የሚተማመኑባችሁ እነማን ናቸው? ኢደር ከፋሚሊያችሁ ውጪ ሌላ የማታውቋቸው ሰዎች ናቸው ፕሮሞት የሚያደርጉት። ኢቨን ሶ በዙሪያችሁ ያለ ሰው እድገታችሁን ሁሉ ሊፈልግ አይችልም። በዙሪያችሁ ያለ ሰው መበለጥን ሁሉ አይፈልግም። የምሬን ነው የምላችሁ 10% በጣም ሬር ነው እንደዚህ አይነት ሰዎችን ለማግኘት። ስለዚህ በተቻላችሁ አቅም ሁሉም ነገር ላይ ራሳችሁን ላይ አሳልፋችሁ ለሰው አትናገሩ። የምታደርጉትን ነገር በውስጣችሁ አድርጉ። መሬት ሲይዝ ራሱ ስራው ይናገራል። ራሱ ያደረጋችሁት ነገር ያወራል። ለሰዎች ማማከር ለሰዎች እንዲኮል አደርግ ነው ብላችሁ እናንተ እኮ በጥሩ ጎን አስባችሁት ነው። እናንተ እኮ ገዛ ፈልጋችሁ ነው። ያ ሰውዬ ግን ከመንፈሳዊ ቅናት ወይም ከእንዲህ እንደከሌ ቢሆን ብሎ ከመመኘት ይልቅ ሰይጣናዊ ቅናት አሸንፎት በአለም ተሸንፎ ለእናንተ መውደቂያ ነገር ይዞላችሁ ይመጣል። በተቻላችሁ አቅም እየሰራችሁ ለሰዎች የምትሰሩትን ነገር ወይም ያሰባችሁትን ነገር አትናገሩ። እየተበላ አይወራም። ትክክለኛ ሚኒንጉ ይሄ ነው። መልካም ቀን ይሁንላችሁ። ወዳችኋለሁ። እርግጠኛ ነኝ ይቺ ልጅ ያወራችው ወሬ አብዛኞቻችን ህይወት ላይ የተፈጸመ ነገር ነው። እኔ በዚህ ጉዳይ ላይ አላምንም ነበረ፣ ግን ከየሆነ ጊዜ በኋላ እውነት እንደሆነ አመንኩኝ። በቃ 100% ይቺ ልጅ ያለችው ነገር ትክክል ነው። ተመችተሽኛል። ዛሬ አቋት ግስት በሄድ ይሻለኛል አገር ሰላም ይሁን ከሪ እኔ እየፈራሁ ያለሁት እናቴን እዚህ ላይ እንዳላገኛት ነው። አሁን ማዘር እዚህ ላይ እያረሩ መሳቅ አስለምደሽኛል የሚል ዘፈን ላይ ሪአክት ማድረግ አለባቸው። ምን እያሉን ነው ማማ?
እኔ ግራ የገባኝ ማለት ነው ሃይገር መኪና ውስጥ ቆይ ማን ነው ቆጮ የሚጋግረው? እኔ ሁሌ ሃይገር መኪና በተሳፈርኩ ቁጥር ቆጮ ቆጮ እያለኝ ቆጮ ቆጮ እየሸተተኝ ነው የሚሄደውና መጋግሩ ሰዎች ወይ ስጡንና እንብላ። እኔ እኮ ግራ ገባኝ እኮ ማን ነው ቆይ እኔ ገብቶ የቱ ጋር ነው ራሱ የምትጋግሩት እንዴ? ይሽጣራስ አርቺ ልጅ ቀለኛ ነሽ በጣም። እኔ አሰባችሁታል ሃይገር ውስጥ ቆጮ ስጡኝና እንብላ ይመስለኛል። ግን ሽታው የሚመጣው በጣም ብዙ ሰው ታጭቆ ስለሆነ የሚሄደው እና የተለያየ ጠረን አለ። እሱ ነገር ነው እየመጣ አፍንጫችንን እንዲም ይጎረጉራል። ሰላም ዶክተር ሰላም። አረ ሰውነቴ ብጉር በብጉር ሆነ እንዳጠፋ ወርጂኝ ይቅርታ አግብቻለሁ። አረ መድኃኒት እንደው ጻፊልኝ ብጉሬን የሚያጠፋልኝ መድኃኒቱማ ይኸው ቺቺኒያ ሂድበት። ዶክተር መሽኒያ ላይ ብጉንጅ ወጣብኝ። እኔም እንዳጣውቶብኝ ነበር ግን የመድኃኒት ስቀባ ወደ እኔ ጠፋ። ተፈተፈት እስቲ ዶክተር እኔ ደግሞ ዝም ብሎ ይረበኛል። ካለ ደግሞ ምግብ አበላ ጾመኛ ነኝ። ሲጀመር እዚህ ሆስፒታል ውስጥ ያላችሁ ዶክተሮች ሌቦች ናችሁ። ሴትዮ አንቺ ደግሞ በዘመን ነው የገባሽው። ጥበቃ ሌባ ነሽ። ጥበቃ አቤት ዶክተር ናይቺን ሴት ያውጣት። ይቅርታ ዶክተር ፍቅረኛ ነኝ። ይሄ ልጅ የኛ ሀገር አወዛጋቢ ቲክታከር ነው መባል ያለበት። አብዛኞቹ ነገሮች በቃ ይሄ ነው። አስተያየት ያስጠላችኋል። ባኖ ይሆን የሆነ ነገር እያለ ነው። ይሄ እንግዲህ የሰሞኑ ትሬንድ ነው። ናታይ በባለቤቱ እንደዚህ ፕራንክ ተደርጓል። ደስ ይላል። እሺ ፋሚሊ፣ ዛሬ ደግሞ ረመዳንን በማስመልከት አንድ ሱቅ ሄደን የሁሉንም ሰው ዱቤ ማለት እዳቸውን እንከፍላለን። ተከተሉኝ። እሺ ፋሚሊ፣ ይኸው ደርሰናል። ባለ ሱቅ እስቲ የዱቤ ደብተሩን እስቲ የዱቤ አለ የዱቤ የሁሉም ነው ሁሉም ነው የዱቤ። አንተ ልጅ ተመችተኛል። እኔ ያለሁበት ሰፈር መተህ ማለት ነው የዱቤ ደብተሩን ይዘከሩት ግማሹን እሰጥሃለሁ። እንደፈለክ አድርገው ብቻ ግማሹን እሰጥሃለሁ። ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮን ይጠይቅ። ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ማለትን ያቀዳጀናል። አረ ምህዳሩን ይመች አባቴ። እና ጋይስ ቪዲዮ እየቀረስኩኝ ማብራት ሄዷል። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።